ሴጉል መኪና 3,800,000 ከሆነ 10%ን ልክ ነው 10%ን 380,000 እንድትከፍሉና የመኪና ባለቤት ሊያደርጓችሁ ይችላሉ። እንደዛም ያደርጋሉ። ነገር እንግዲህ የመኪና ብድር በተለይ ሴጉል መኪና ብዙ ቦታዎች ላይ የመኪና መሸጫዎች ላይ 90%ን እኛ ችለን 10%ን ብቻ ይዛችሁ መታችሁ መግዛት ትችላላችሁ የሚሉ ፕሮሞሽኖች በስተዋል። ለምሳሌ የሴጉል መኪና አሁን BYD ሴጉል 3,800,000 ቢሆን 380,000 ብር ብቻ ይዛችሁ ሄዳችሁ ወደዛ ተቋም የመኪና ባለቤት እናርጋችሁ እያሉ ነው። ግን እውነታውን ስቴፕ ባይ ስቴፕ ነግራችኋለሁ። በትክክል አዳምጡኝ። መኪና የመግዛት እቅድ ላለው ሼር አድርጉ። እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ። ትክክለኛ የቢዝነስ ኢንፎርሜሽኖችን ብቻ ማቀርብበት የዩቲዩብ ቻናል ነው። ሰብስክራይብ በፍጹም እንዳይረሳ። BYD ሴጉልን ብቻ ብንመለከት አሁን ላይ ማርኬት ላይ 3,800,000 እየተሸጠ 10%ን ብቻ ወይም 380,000 ብሩን ይዛችሁ መታችሁ የመኪና ባለቤት እናርጋችሁ ይላሉ። ውስጡን ስንመረምረውና በደንብ ስንጠይቅ ስቴፕ ባይ ስቴፕ ልንገራችሁ ትክክለኛ ኢንፎርሜሽን ምናልባት መኪና የመግዛት ሐሳብ ካላችሁ ማለት ነው። አንድ ሴጉል መኪና 3,800,000 ከሆነ 10%ን ልክ ነው 10%ን 380,000 እንድትከፍሉና የመኪና ባለቤት ሊያደርጓችሁ ይችላሉ። እንደዛም ያደርጋሉ። ነገር ግን አንደኛ 90%ቱ እንዴት ከቨር እንደሚደረግ ልንገራችሁ። ወይ ከማይክሮ ፋይናንስ ባንኮች እንኳን ብዙ እየሰጡ አይደለም። ከማይክሮ ፋይናንስ ጋር ያስተሳስሩና 90%ቱን ወይም 3,420,000ን በ32% ወለድ ያስቡባችኋል። ይሄን እንግዲህ ስንሰራው በየወሩ ወደ 118,000 አካባቢ በየወሩ መክፈል አለባችሁ ማለት ነው። ይሄ ሳይሆን መጀመሪያ ስትገዙ እንግዲህ 380,000 ብር ከፍላችሁ መውሰድ ትችላላችሁ። ወይም 10%ቱን የሚለው ብዙ ፕሮሰሶች አሉ። ለምሳሌ የመጀመሪያው ወጪ ሊብሬን በተመለከተና ታርጋን በተመለከተ እስከ 190,000 ብር ተዋጣላችሁ። ይሄ አንደኛው ኮስት ነው። ሁለተኛው ኮስት ደግሞ ማይክሮ ፋይናንሱ ቻርጅ የሚያደርጋችሁ በጣም ሂውጅ አማውንት አለ። ወደ 340,000 እስከ 350,000 ይደርሳል። እንግዲህ ይሄን ስንደምረው በአጠቃላይ ከ1 ሚሊዮን እስከ 1,150,000 ብር እጃችሁ ላይ ሊኖር ይገባል ማለት ነው። 10% 380,000 ከፍላችሁ መውሰድ ትችላላችሁ ወይም 10%ን መክፈል ትችላላችሁ ስትባሉ ኔክስት ስቴፕ የሚወጡ ወጪዎችንም ኮንሲደር ማድረግ ያስፈልጋል። ስለዚህ አንድ ሰው ብድር 90% ተመቻችቶለት 10%ን ብቻ ከፍሎ መውሰዱ ብቻ ሳይሆን አንደኛ ወራዊ ሪፔመንቱ እንደነገርኳችሁ ከ115,000 እስከ 130,000 ይደርሳል። በየወሩ ነው የምነግራችሁ። እንግዲህ ገቢውን ስሩት። ከዛ ውጭ ደግሞ መጀመሪያ ስትገዙ ያሉት ፕሮሰሲንግ ፊዎች፣ ላይፍ ኢንሹራንስ ይገቡላችኋል። እንዲሁም የሰርቪስ ቻርጅ ይላሉ። ለአደጋ ስጋት 1% ምናምን ብላችሁ ወደ 1,100,000 አካባቢ የምትከፍሉት ወጪ አለ ማለት ነው። ስለዚህ መኪና ለመግዛት ስታስቡ ይሄ ኢንፎርሜሽን ይጠቅማችኋል ብዬ አስቤ ነው። ፔጅን ሰብስክራይብ በፍጹም እንዳይረሳ። በቀጣይ በአዲስ የቢዝነስ ኢንፎርሜሽን እና የቢዝነስ ሐሳብ እመለሳለሁ። እስከ ቀጣይ ቪዲዮ ቴንክ ዩ።